አደይ ድጋሚ ሌላ ችግር ውስጥ ገባች። አደይ ድጋሚ ታገተች ማለት ነው። ኪንጎና ዳይመንድ መጡባት መንገድ ላይ ያዛት ያዛት እየተባባሉ ነበር በአይናቸው ማለት ነው። እሷ ከነ ኤልዳ ቤት ስትመለስ እንግዲህ እንደለመዱት ድጋሚ ሊያግቷት ነው። አግተዋታል ማለት ነው። አይ ስቃይሽ በዛ አደይ ማለት ነው። ምክንያቱም ሴትየዋ ፍቅር ናት። ፍቅር እንደዚሁ በቀላሉ የምትቻል ሰው አይደለችም። ዛሬ ግን የሰራችው ስራ በጣም አስነዋሪ ነው። የፈላ ውሃ እጇ ላይ ደፋችበት በማንቆርቆሪያ። ቆይ አደይ ሲጀመር ማለት ነው ምን ልታደርጊ ነው ጎንበስ ያልሽው? ጫማውን አውጪልኝ አለችሽ? እንደው አንገቷን ይዤ ራሷ ታውጣው እንጂ የጎንበስ ብዬ ለሷ ጫማ አላወጣም። ሲጀመር አውቃ ነው ጫማውን ሶፋ ስር ያስገባችሁ። ሲቀጥል ደግሞ አለማበት ነው ውሃውን አፍሊልኝ ያለቻት። ምን አይነት ልጅ እንደሆነች አላውቅምና ብቻ ስታለቅስ ደስ ነበር ያለኝ። የእውነት ደግሞ ታለቅሳለች እንዳያስመሳይ። ሊዲያም ደግሞ በግድ ኤላን የራሴ ካላረኩ ብላ አበሳዋን ትበላለች። ኤላና ሊሊም ተለያዩ ማለት ነው። ኤላም ወደ አባቱ ጋር ሊሄድ ነው ወደ ውጭ ሀገር። ፓስፖርቱን አውጥቶ ይዞ መጣ። በጣም አለቀሰች። ቤቱን ጥላ ወጣች። ነገር ግን እና አደይ ቤት ሄዳ አደይን ቁጭ ብላ እየጠበቀች እያለ መንገድ ላይ ተላልፈው አደይ ደግሞ እነሱ ቤት ሄዳ ሊሊ ሴት አለች ስትላት እናንተ ጋር አልመጣችም እንዴ? ትንሽ ተደባብረን ነበር ከኔ ጋራ ምናምን አለ እና አደይ እንደ እህትሽ ያትሽ ሊሊን አደራ ሰጥቼሻለሁ ምናምን ብሎ እንግዲህ ዴቭን እዛው አስቀርቶ አደይን ወደ ቤት ላካት ማለት ነው። አደይ እንግዲህ መንገድ ላይ ስትመጣ ኪንጎና ዳይመንድ ያዟት ማለት ነው። ድጋሚ ልታገት ነው አደይ ማለት ምን እንደሚፈልጉ እንግዲህ አላውቅም። አደይ የኪንጎ ልትሆን ነው ማለት ነው። አይ ዴቭ ውሃ በላክ። ለማንኛውም ባርኮቴ ደግሞ ልጅቷ እንደማትሆነው ተናገረ። ባርኮቴ ቤዛ መቼም አትሆነውም። ምክንያቱም አሁንም ልቡን ሰብረው ነው የምትልከው። ባርኮቴ ራሱ ሲመጣ እንግዲህ አስባችሁታል። ልቡ ተሰብሮ ነው የሚመጣው። ከሁለት የወደቀ ዛፍ ወይ አደይን የእሱ አላረገ ወይ ያቺ የእሱ አልሆነች። እንግዲህ አስባችሁታል። ከሁለት የወደቀ ዛፍ ማለት ይሄ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። አደይ እንግዲህ ዛሬ ስቃይዋ እንደቀጠለ ነው ማለት ነው። አደይ የዴቭን ፍቅር አልተቀበለችውም። አደይ እባክህን ዴቭ ጊዜ ስጠኝ ትንሽ ላስብበት እና እዚህ ቤት ደግሞ ብቻዬን ትተኸኝ እንድትሄድ አልፈልግም። አንተ ስላለህ ነው የምኖረው እንጂ አንተ ባትኖር ምን እንደሚፈጠር ማሰብ አይከብድህም። ስለዚህ ጥለኸኝ አትሄድ እና ደግሞ ለፍቅርህ ጊዜ ስጠኝ ላስብበት አለችው። እሺ ስንት ጊዜ እሰጥሻለሁ ብሎ ደስ አለው ብቻ። ከዛ ፍቅርና ሊዲያ አበዱ። እንዴት አንቺ አይደለም ለፍቅር ለጓደኝነት እንኳን የምትሆኚ ሰው አይደለሽም። መጀመሪያ እስቲ ራስሽ እኔ ምን ትመስላለች እያለች ያንቋሸሸቻት እንግዲህ አደይ ሊዲያ። መጀመሪያ ራስሽ እኔ አደይ ማነች ሊዲያ ተብዬዋ ማለት ነው። የፈረስ ጭራ አይንሽ ላይ የጸጉርሽ ሳይገርም ደግሞ አይንሽ ላይ የፈረስ ጭራ ሰክተሽ ከአደይ ለመወዳደር ብዙ ይቀርሻል። እንግዲህ አደይን ሁሌ ማንቋሸሽ ነው ስራቸው። የፈላዋ እንግዲህ አደይ ላይ ደፋችባትና አደይ ስትጮህ ዴፍ መጥቶ ጉሮሮዋን አነቃት ማለት ነው ይችን ፍቅርን። ከዛም ይቅርታ ሁለተኛ እንደዚህ አላደርግም ብላችሁ ተንበርክካችሁ ይቅርታ ጠይቋት አደይን ቢላቸው መጀመሪያ ላይ ተደርድረው ነበረ። ይቅርታ ካልጠየቅሻት አደይን እመኝኝ አሳስርሻለሁ፣ ትከስሻለች፣ ትታሰሪያለሽ ብሎ አስፈራራት ማለት ነው። አደይ እሺ ሁለተኛ እንደዚህ አላደርግም ይቅርታ አለቻትና ሄደች። አደይም እንግዲህ ሐኪም ቤት ዴቭ ወስዷት መጣች ማለት ነው። አደይ ሲጀመር እዛ ቤት ስቃይዋ ይበዛል አሁንም ቢሆን ማለት ነው። አሁንማ ሲጀመረው ዳይመንድና ኪንጎ ወስደዋታል። ኪንጎ የራሱን ሊያደርጋት ይመስለኛል። ምክንያቱም እኔ ሞቼ ነው ቆሜ ዴቭና ባርኮቴ አደይን ከኔ ላይ የሚነጥቁት እያለ ነበረ ሲዝት ነበር ባለፈው ማለት ነው። ኪንጎ እንግዲህ አደይ ለቀም ስትል ለቀም አረጋጋታ መንገድ ላይ ማለት ነው። ሊሊዬም ደግሞ አንተ ከ18 ዓመት አልፈዋል፣ ለራስ ውሳኔህን መወሰን የምትችል ሰው ነህ። አባቴ ትላለህ። እሳቸውስ ቢሆኑ የራሳቸውን ኑሮ እየኖሩ አይደለም ወይ? አንተ ስለምንድን ነው መወሰን ያቃተ? ሊሊዬ ይቅርታ አድርጊልኝ፣ አባቴን ተሳስቼ እንኳን እንዳስከፋው አልፈልግም። አባቴ በእኔ እንዲከፋም አልፈልግም። ከአባቴ ውሳኔ መውጣት አልችልም። ይቅርታ አድርግልኝ፣ በቃ ሂድ ወደ አባት፣ እኔም ድሮ የኖርኩትን ኑሮ እኖራለሁ ስትል አሳዘነችኝ ማለት ነው።
ተመልሳ እንግዲህ ጎዳና ላይ ወጥታ ቁጭ ብላለች ሊሊ ማለት ነው። ነገር ግን ዴቭን ሊሊ እንደ እህትህ እንደ ሊዲያ አድርገህ ያዝልኝ እባክህን ዴቭ፣ ምንም እንዳይገፋት። አደይም ተጨማሪ ሰው ስለሚያስፈልጋት እንደ ሰራተኛ አድርጋ እኔ ብሩን በየወሩ እልክልሃለሁ ደሞዟን እንደ ሰራተኛ ሆና ትስራ። ይሄ ሚስጥር ደግሞ በእኔና ባንተ ይቅር አደራህን ዴቭ። ሊሊን ተንከባከብልኝ። አደይ ደግሞ ፍቅረኛ ስለሆነች ግዴታችም ሰው ስለሚያስፈልጋት አብረው ሊሆኑ ይችላሉ። ስለዚህ እባክህን እያለ እንግዲህ ለመነው ማለት ነው። እሺ ቃልህን እጠብቅሃለሁ፣ ሚስጥርህን እጠብቅልሃለሁ፣ ችግር የለውም አለው። ከዛም እንግዲህ ዴቭ ወደ ቤት ተመለሰ። ዴቭ ወደ ቤት ሲመለስ እንግዲህ አደይ የለችም፣ ሊሊም የለችም ማለት ነው። ሊሊን ከቤት አብራታለች ፍቅር። እዚህ ቤት የመቆየት ምንም አይነት እንትን የለሽም፣ ስለዚህ ውጭ ከዚህ ቤት ብላ አብራታለች። ሊሊዬም ሄዳ እንግዲህ መንገድ ላይ ቁጭ ብላለች፣ ወደ ድሮ ጎዳናዋ ልትመለስ ማለት ነው። አይ ፍቅር ግን የስራሽ አንቺስ ተንኮልሽ እንደው ምን እንደሚሻልሽ አላውቅም። ከዛም እንግዲህ ፍቅር የዴቭና የአደይ አንድ ላይ መሆን አቃጥሏታል። ለባርኮቴ ደውዬ ነግሬዋለሁ፣ ሁሉንም ነገር ነግሬዋለሁ። አይ ከዛ ምን አለሽ? አደይ መቼም ላንተ እንደማትሆን የነገረኝ። አደይ እየተጫወተችበት ነው እንጂ አደይ ላንተ የምትሆን ሴት አይደለችም። ለምንድን ነው ቆይ አደይን ከዚህ ቤት አባረን እኔ እናንተ በሰላማዊ ኑሮ አብረን የማንኖረው አለችው ማለት ነው ዴቭ። እሷ እኮ ሲጀመር እኮ ለራሷ እኮ ነው እንደዚህ የምትለፈልፈው ማለት ነው። ፈጣሪ ትዕግስት ውስጥ አረ እንደው ተረጋጊ ታይ ፍቅር በልመና አይሆንም። ሲጀመር በግዴታ ይሆናል እንዴ? አንድ ሰው እሱ ሲፈልግ እንጂ ካልፈለገች ምንም ማድረግ ትችላለች። አደይንም አባረርሽ፣ አደይንም አሳገትሽ፣ ምንም ዴቭ አንቺ ልታደርጊው አልቻልሽም። ስለዚህ ከህይወቷቸው ውጪላቸው ከልጆቹ ውስጥ ማለት ነው እና